ደግምላችኋለሁ አሁን ረግሟል። ተንኮል ነው፣ አመጽ ነው። ፍቅርን ከክርስቶስ ትትናን ከማርያም ተመልከቱ። ከማርያም ተብሎ ስለተጠቀሰ ምክሮች እዚህ ላይ ሕክምና እኮ አይደለም ሃይማኖት። ለማርያም ለቅዱሳን ስትናገር ላልሰሰትከው አብይ ዜማ ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ቤተሰቦቻችን እንደምን አላችሁ? ይህ አብይ ዜማ ነው። ወደ እናንተ እንደተለመደው አስተማሪ ይሆናሉ የተባሉ ቪዲዮዎችን እያመጣን ሐሳብ እየሰጠን ከሐሰተኛ ትምህርት እንድትጠበቁና እንድትጠነቀቁ በዚህ ሚዲያ እያስተላለፍን እንገኛለን። ሚዲያው ለብዙዎች አገልግሎቱ እንዲዳረስ ከእናንተ ምን ይጠበቃል? ሼር ማድረግና ሐሳብ አስተያየት ካላችሁ ደግሞ ኮሜንት ማድረግ ትችላላችሁ። እዚህ ሚዲያ ላይ እንግዲህ የሚለቀቁ መሰረታዊ ደግሞ ትምህርቶች አሉ። እነሱም የቤተ ክርስቲያን ስንክሳርን በተመለከተ ነገረ ቅዱሳን ላይ ያጠነጠኑ በጣም እጅግ አስተማሪ የሆኑ ቪዲዮዎችን እየለቀቅን እንገኛለን። ግን በደንብ እየታዩ አይደለም። ይሄ የኦርቶዶክሳውያንን የኛን ድክመት ያሳያል። ቤተክርስቲያናችንን በደንብ ማወቅ ይጠበቅብናል። በነገረ ቅዱሳን ውስጥ የሚተላለፉ የአምላካችን የመድኃኒታችን የኢየሱስ ክርስቶስ አስተምህሮቶች ሰፊ ናቸውና እነዚህን የነገረ ቅዱሳን ትምህርቶች እንድትከታተሉ ግብዣችን ነው። ዛሬ ወደ ያስኩላችሁ ቪዲዮዎች እናልፋለን። ተከታትለን ሐሳብ እንሰጣለን። እናንተ እስከ መጨረሻው ቪዲዮውን ላይክ በማድረግ ጀምሩ። ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄፈና የተለየ ነገር አላስተማረም። ምንጩም ከዛ ስለሆነ ኢየሱስ ክርስቶስ አስተምሮ የዋቄፈና ነበር ማለት ነው። የኢየሱስ ክርስቶስ አስተምህሮት ከዋቄፈና የተቀዳ ነው እያሉ ነው ዶክተር። yes ማስረጃ በጣም ጥሩ። ወይ እኔ የተወሰነ እሰጥሃለሁ፣ አንተም ከእሱ ካስተማራቸው ውስጥ የሆነውን ብትጠቅስ እንዴት እንደሆነ አገናኝልህ ነበር። ግን ከዚሁ ጋር የተገናኘ ከሪቹዋል ጋር የተገናኘውን እናንሳ። አሁን ነው ብጥብጡ የተጀመረው። እሺ ከሪቹዋል ጋር የተገናኘውን ብናነሳ ኢየሱስ ክርስቶስ እሺ እኔ ደግምላችኋለሁ አሁን ረግሟል። ምክንያቱም ከእግዚአብሔር ውጭ ያለ ነገር ሁሉ እርግማን ነው፣ ጣዖት ነው። ምንድነው? እንደ ማስረጃ ብሎ ሲጠይቃቸው እንደ ማስረጃ ያቀረቡት መላምት ነው። አንዳንድ ጊዜ በሐሰት እውነት ሐሰት ሲደጋገም እውነት ይመስላል የሚባል ነገር አለ። አንድ ሁለተኛ ደረጃ ይህን ያክል ሐሰትን ለማቆም የሄዱበት ርቀት በጣም አስገራሚ ነው። አንደኛ ዶክተር ነው የሚባሉት። በጣም እኮ ከባድ ነው ይሄ ነገር። ምክንያቱም ሃይማኖታዊ ነገር መጽሐፍ ቅዱስ በሚለው መሰረት ነገሮችን ማየትና መዳኘት ይገባል እንጂ እንዴት ሐሰትን ጌታችን አምላካችን ኢየሱስ ክርስቶስ እንዴት ነው ከሬቻ ጠቅሷል ከዋቄፈና ጠቅሷል ብለው እንደ አፈውን ሞልተው የተናገሩበት ምክንያት በጣም አሳዛኝ ነው፣ አሳፋሪም ነው። በዚህ በነገራችን ላይ ልታፍሩበት ይገባል። ለምን ቢባል እንዴት ሰው ይሄንን ነገር መጽሐፍ ቅዱሳዊ ነው ብሎ አስጠግቶ ይሄን ነገር ለመጥቀስ ይሞክራል? አንዳንድ ጊዜ እኮ በጣም ይሄ የሚጠጋንጓ ነገር ቢሆን እሺ፣ ነገር ግን ይሄ ከእውነት የራቀ አምላካችን ከኔ በቀር ሌላ አታምልክ ነው ሲል የምናውቀው። ሁለተኛ ደረጃ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበርከክ፣ ክብር ለምላስ ሁሉ ለእግዚአብሔር አብ ክብር ይዘርጋ ብሎ ነው መጽሐፍ ቅዱስ የሚናገረው። እንዴት ይሄንን መጽሐፍ ቅዱሳዊ ለማድረግ እንዲህ አይነት መጋጋጥና እንደዚህ አይነት አካሄድ እንደው እውነት ጤነኝነት አይደለም። ሁለተኛ ደረጃ ሃይማኖት ነው ተብሎ እየተነገረ ነው ያለው። ይሄ ነገር ሃይማኖት ነው የሚሉ አካላት ናቸው ለዚህ ጉዳይ የራሳቸውን ዶሚኒሽን ወይም ደግሞ የእምነት መግለጫቸውን መናገር ያለባቸው። ዶክተሮች እዚህ ላይ ሕክምና እኮ አይደለም ሃይማኖት በነገራችን ላይ። ከዛ ባሻገር ክርስቶስ ይሄንን ምንጭ አድርጎ ጠቅሷል ብለው ሲናገሩ እስኪ ማስረጃ ሲባሉ የለም። ጌታችን አምላካችን ኢየሱስ ክርስቶስ ሲጠቅስ የምናውቀው ቀድሞ ነቢያትን ያናገረ እርሱ ራሱ ነውና ከነቢያት መጽሐፍ ላይ ስለኔ እንዲህ አልተባለም ወይ? እኔ ከአብርሃም በፊት ነበርኩ፣ አብርሃም ቀኔን ላይ ናፈቀ እያለ የነቢያትን መጽሐፍ እየጠቀሰ የሙሴን መጽሐፍ እየጠቀሰ ሲያስተምራቸው እንመለከታለን። ከዛ ባሻገር ጌታችን ኢየሱስ ክርስቶስ ከራሱ ቃል ውጪ
ምንጭ አድርጎ የጠቀሰው የለም። እሱም ላስተምሮት ነው እንጂ ለሱ ምንጭ መጥቀስ አይጠበቅበትም። መጽሐፍ ቅዱስ የሚናገረው እንደ ባለስልጣን ያስተምራቸው ነበር ይላል። ይህ ማለት ከራሱ ማለት ነው። ምክንያቱም የእውቀት ምንጭ የእውቀት ባለቤት እሱ ስለሆነ ሌሎቹ ያስተምሩ ቢሰብኩ አንደኛ የሕግ መጽሐፍን ጠቅሰው የነቢያትን መጽሐፍ ጠቅሰው ነው። አያችሁ፣ ጌታችን ኢየሱስ ክርስቶስ ግን እንደ ባለስልጣን ያስተምር ነበር። ይህ ማለት ከራሱ አንቅቶ ከራሱ አውጥቶ፣ ምክንያቱም ጥበብ እውቀት ራሱ ስለሆነ እንጂ ማስረጃ አድርጎ የእናንተን ዋቄፈና ክርስቶስ ጠቅሷል። እግዚኦ፣ ይሄ በጣም አሳፋሪ ነው። በዚህ በ21ኛው ክፍለ ዘመን እንዲህ አይነት ሰዎች መኖራቸው በራሱ እኔ እጅግ በጣም ልታፍሩ ይገባል። እኔ በሆን ከቤት አልወጣም። እሺ፣ ወደ ቀጣዩ ቪዲዮ ልውሰዳችሁ። ፍቅርን ከክርስቶስ ትሕትናን ከማርያም ተማሩ የሚል መዝሙር አለ። ትሕትና ተምሳሌት ኢየሱስ ነው እንጂ መጽሐፍ ቅዱስ ራሱ ጌታ ኢየሱስ ምን አለ? እኔ በልቤ ትሑት ነኝ አለ። ትሕትናን፣ ፍቅርን፣ እያንዳንዱን ነገር የምንማረው ከክርስቶስ ነው። በጣም አስደንጋጭ ነገር። አፈር በመርገጥ ትድኛለሽ። ከዛስ ተዝካር በማውጣት ዝክር በማውጣት ትድኛለሽ። የጌታ ስጋና ደም በምራቅ የጌታ ስጋና ደም በፍርፋሪ የጌታና ስጋ እና ደም እንስራ በመላስ አተላ ያለበት እንስራ በመላስ እንደሰማችኋቸው ነው። እነዚህ አሁን ተሐድሶ መናፍቃን በቅርቡ ከቤተ ክርስቲያን የወጡ ምንድናቸው መሰላችሁ? አተላ የሆነ አስተሳሰብ ያላቸው እንደ ዝንብ ቆሻሻ ላይ የሚያርፉ ንግግራቸው እንኳ ለከት የሌለው ቆሻሻ ንግግር ነው። በነገራችን ላይ ምንም አይነት እንኳ ይሄ የመንፈሳዊ ማንነት የማታዩባቸው ከቤተ ክርስቲያን እንደ ወንበዴ ቤተ ክርስቲያን በር ላይ የነበሩ አሁን ደግሞ ከቤተ ክርስቲያን ወጥተው የቤተ ክርስቲያን ጠላት የሆኑ አፋቸው ሲከፈት ዕውቀታቸውን ወይም ደግሞ በእነሱ ውስጥ ያለውን አስተሳሰብ ስትመለከቱት የሸተተ ነው። ክፋት ነው፣ ተንኮል ነው፣ አመጽ ነው። ፍቅርን ከክርስቶስ ትሕትናን ከማርያም ተመልከቱ። ከማርያም ተብሎ ስለተጠቀሰ ምንድነው አለ? እጅግ በጣም ምን የሚል ነው አለ? የሚያስደነግጥ የሚያስፈራል። ለሰይጣን ያስፈራል። አየህ፣ ለዳቢሎስ ያስፈራል። ላንተ የዳቢሎስን ግብር ለምታራምደው ላንተ ያስፈራል እንጂ ማርያም የትህትና ባለቤት የትህትና እናት ናት። የሚገርም እንኳን ማርያም ሐዋርያው ቅዱስ ጳውሎስ ሲናገር እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ። ተመልከቱ፣ ሐዋርያው ቅዱስ ጳውሎስ ክርስቶስን መስሎታል። በምንድን ነው የመሰለው ሲባል ባገኘው ጸጋ፣ ክርስቶስ ባለው ትእዛዝ፣ ክርስቶስ ባለው የህይወት መስመር ኑር ያለሁ እያለ ነው። ኑር ያለሁ የሃይማኖት ጀማሪ ፈጻሚ የሆነውን ትኩር በሉና ተመልከቱ እንዳለ እርሱ እሱን ተከትሎ እስከ መጨረሻው ርቀታ ድረስ በሮማ አደባባይ እስከ መሰየፍ ድረስ ለክርስቶስ ኢየሱስ ራሱን እንደሰጠ እንመለከታለን። ሐዋርያው ቅዱስ ጳውሎስ ለስራት ብቻ አይደለም ለሞት እንኳ ቢሆን ተሰናድቻለሁ ሲል እንመለከተዋለን። ክርስቶስን መስሎታል በመከራ ተመልከት። ክርስቶስን የመሰለው ጳውሎስ በጸጋ ነው። የሚገርም ማርያም ክርስቶስን የተሸከመችው በምን ይመስላል? በጸጋ እንዳይመስል በአካል ነው የተሸከመችው። አየ፣ ከሶስቱ ቅዱስ አንዱ ቅዱስ፣ ከሶስቱ አካል አንዱ አካል፣ አካላዊ ቃል ወልድ ኢየሱስ ክርስቶስ የዘመን ፍጻሜ ሲደርስ ገላትያን ምዕራፍ 4 ቁጥር 4 ላይ ከሴት የተወለደውን ከሕግ በታች የሆነውን ወደ ዓለም ላከው ብሎ እንደተናገረ ተመልከት። በማህፀኗ ያደረው ከሶስቱ ቅዱስ አንዱ ቅዱስ ነው። አንተ ይሄ ይገርምሃል እንዴ? ይገርምሃል እንዴ? አንተ በሩቁ ተመልከት፣ እሳት እየሞክ የባልቴት ተረት ስታጠና የኖርክ ስለሆንክ እንጂ ወደ ቤተ ክርስቲያን ጠጋ ብለህ የመንፈስ ቅዱስ እሳት ነክቶ ቢሆን ትበስል ነበር። ነገር ግን ጥሬ ነህ። ካፍህ የሚወጣው ነገር እጅግ በጣም የሚሸትና ቆሻሻ ነው። ስለዚህ የተሐድሶ መርዝ ምን መሰላችሁ? ጥላቻ የተሞላባቸው ግለሰባዊ ጥላቻ ስለሆነ ለቤተ ክርስቲያኗ ያላቸውን ጥላቻ ሲያቀረሹ ትመለከታላችሁ። የዋሃን የሆኑ ምዕመናን ይሄ ክፋት ይዘራባቸውና እውነት መስሏቸው የሚጠፉ ብዙዎች አሉ። እንዲህ አይነት ቪዲዮ የምንሰራው እነዚህ ከንቱ የሆኑ ሰዎች ትምህርታቸውም ሐሳባቸውም ከልት ነው፣ እነሱም ከልት ናቸው። ስለዚህ ብዙ ሰው እንዲጠነቀቅ ስለምንፈልግ ነው። ኦርቶዶክሳውያን ይህን ቪዲዮ አድርሱልን። ክፉ የሆነ የዳቢሎስ ሐሳብ ስለሆነ፣ ምክንያቱም ሰይጣን የስድብ አፍ ተሰጠው ተብሎ ተነግሯል። አያችሁ፣ ቅዱሳንን የሚሳደብበት ማደሪያውን የሚሳደብበትን
የስድብ አፍ ተሰጠው ተብሎ በዚህ በራእይ መጽሐፍ ላይ ተነግሯል። እና አንተ የአባትህን ትንቢት እየፈጸምክ ነው። መጽሐፍ ቅዱስ ምን ይላል መሰላችሁ? ስም አለህ ነገር ግን ሙታሃል። አንተ አሁን ሰው ነህ ግን ሙታን ነው የምትባለው። ሙታን ነህ። ይህም በግልጽ ልንነግርህ እንፈልጋለን። ለማርያም ለቅዱሳን ስትናገር ላልሰሰትከው ላፍህ ለከት ለሌለ አንተን ለመናገር ምንም የሚያሳቅቀን ነገር የለም። ህገ ወጥና እንዲህ አይነት የሆኑ ሰዎች ልክናቸው መነገር አለበት። ይህም ቪዲዮ አድርሱ ለብዙዎች፣ ሼር አድርጎ ኦርቶዶክሳውያን። በሌላ ፕሮግራም በሌሎች ደግሞ ተመልሰን እንገናኛለን። ሰላማችሁ ይብዛ።